አይ አቁሚ ቱርካን፣ አንቺ ጣልቃ አትግቢ፣ ወደታችን ማትወረጂ። እራሳቸው በሚገባ ነገሩን ይወጡታል። እናቴን አትሰሚያትም እንዴ? መፋታት አለባችሁ እያለች ነው። ቱርካን፣ ይኸውልሽ እናትሽ ገና ሙሉ ለሙሉ አላገገመችም። ሴትዮዋ አሁንም ታማለች። በዛ ላይ ሶመር ይህንን ነገር እንዲሰማ ስላደረገች ጥሩ አድርጋለች። ትንሽ አስፈራርተዋለች። ስለዚህ ሄዶ እናቱን ያናግራታል። ያቺ ሴት ከዚህ በላይ ምንም ነገር አታደርግም። ይበቃታል። በቃ ነይ፣ እሺ ነይ፣ እኔ ልጅ ተቀመጪ ውዴ፣ እባክሽን ነይ። ቱርካን እውነታውን በሙሉ ካወቀች በኋላ ልጇን ለመውለድ ፈቃደኛ የምትሆን ይመስላል? የምር ይሄንን ነገር ታደርጊዋለሽ? እሺ በቃ ሂጂና ለቱርካን ሁሉንም ነገር ንገሪያት። ሄደሽ ንገሪያትና ከዛ በኋላ መላለሟን አፍርሽባት። ገና ያልተወለደውንም ልጅ ግደዩ። ህሊናሽ ከፈቀደ አታቆሜ። ሂጂ አድርጊው በይ። እናት ነስሪን እባክሽን ተረጅኝ። ቱርካን ለእኔ ሕይወቴ፣ ልቤ፣ ሁሉም ነገሬ ናት። እባክሽ እኔ ከዚህ በኋላ በእሷም ሆነ በማኅፀኗ በተሸከመችው ልጅ መቼም ተስፋ አልቆርጥም። እሱን እወቂ። እና በተጨማሪ ማንም ሰው ቤቴን እንዲያናጋውም ሆነ እንዲያፈርሰው አልፈቅድም። ከዚህ በኋላ በፍጹም ልሰማህ አልፈልግም። በላውን ከዚህ ሂድ። ሚስቴን ሳልወስዳት ወዴትም አልሄድም። አክስቴ አሁን ልውረድ በቃ። ቆይ አንዴ ጠብቂኝ ቱርካን እባክሽን። ቆይ ቱርካን። ሶመር በቃ ነይ እንሂድ። እናቴስ? እናትሽን አናግሬያታለሁ። ነይ። እናቴ እህቴ ከዛ ቤት ስትሄድ እንክትክት ነው ያለችው። እንደውም ከአክስቴ በስተቀር ልታካፍለው ያልቻለችው ህመም የእናቴ ልብ ከምን ጊዜውም በላይ ስለታማ ሆኗል። ህመሟ ወደ ንዴት እየተቀየረ ነበር። ልቧም ወደ ስለታማ ሰይፍ ተቀየረ። የሶመርና ቤተሰቡ ውሸት ህይወታችንን ከቦ ወደ ልባችንና ቤታችን የገባውን ብርሃን የሚቆርጥ መርዛማ ኃይል ነበረው። የእናቴ ልህና ንዴት ያን ቀን ለማስወገድ በቂ አልነበረም እና ያ ህይወት እህቴ እንደሚመርዛት ጠንቅቃ ታውቃለች። የኔ እናት በዚህ ጊዜ እህቴ እሳት ውስጥ ስትገባ እያየች ነው፣ ግን ምንም ማድረግ አልቻለችም። ምንም ማድረግም አትችልም። አምላኬ በምን እየፈተነኝ እንዳለ ምንም አላውቅም። ነዛት ዳሪያ፣ ቆይ እብድ ነሽ እንዴ? ምን እያደረግሽ ያለሽ ነው የሚመስልሽ? የሆነ ነገር የሆንሽ መስሎኝ እኮ በጣም ፈርቼ ነበር። አሁን ድረስ እጅና እግሬ መንቀጥቀጡን አላቆመም። ምን እያደረግሽ ነው ያለሽው? ቆይ ለማን ስትይ ነው ይሄን ያደረግሽው? ይሄ ሁሉ ለማን ነው የሚገባው? አብደሻል እንዴ? እንዱንሽ ይቅርታ አድርጊልኝ። ይቅርታ እባክሽ፣ ይቅር በይኝ እባክሽ። አትሞጂም፣ ትሰሚኛለሽ? እንደዚህ የማድረግ መብት የለሽም።
ለአካም ብለሽ እኔ እህትሽን እህት አልባ ልታረጊ አትችይም ዳሪያ። እንደዚህ አይነት ነገር በድጋሚ ካደረግሽ እመኚኝ መቼም ነው ይቅር የማልልሽ። ወደዚህ አንቺ ጀነስ ያደረገውን ነገር ለመቀበል አልቻልኩም። የካናዳ ትኬት ቆርጠናል። እዛ አብረን ልንሄድ ነበር፣ ግን ሁሉ ነገር ጨዋታ ነው የሆነው። አየሽ አይደል? በጭራሽ የማይሆን ሰው ነው። በመሄዱ ፈጣሪ የተመሰገነ ይሁን። ፈጣሪ ይመስገን። እዛ ከሄድሽ በኋላ ቢታውሽ ኖሮ ካናዳ ውስጥ ብቻሽን ምን ልታረጊ ነበር? አስክሬኔ ወደዚህ ይመጣ ነበር። ተሰሚኛለሽ? እንደዚህ አይነት ነገር አትናገሪ ዳሪያ። አንቺ ተቀበልሽውም አልተቀበልሽውም እኛ ቤተሰቦችሽ ነን። ወላጆቻችን የተለያዩ ቢሆኑም እንኳን በዛ ምክንያት ከቤት መውጣት አለብሽ? ለዚህ ብለሽ እኛ መተው አለብሽ? ይኸውልሽ አንቺ አንድ ነገር ብትሆኚ ቤተሰባችን ምን እንደሚሆን ታውቂያለሽ? እኔ፣ እህቴ፣ እማዬ፣ አባዬ ሁላችንም በሐዘን ብዛት እንሞታለን። በጣም ነው እኮ የምንወድሽ። 18 ዓመታት አሳልፈናል። ጥሩና መጥፎ ጊዜያቶችን አብረን ኖረናል። በእነዚህ 18 ዓመታት ሁሉ ብዙ ነገር አልፈዋል። ሁሌም አብረን ነበርን እና ቆያን ሁሉ ነገር ለአካን ተብሎ መጥተው ይገባዋል? የሚወድሽን ቤተሰብ ለሱ ስትመተው ተገቢ ነው? የኔ ውድ፣ እኔም በጣም ነው የምወድሽ። በስተመጨረሻም ተረዳሽ። ይህን ሁሉ ነገር ያደረግሽው ለፍቅር ብለሽ ነው? አንቺ አይደለሽም። ሰምተሻል? አንቺ አይደለሽም። ዶኑሽ ናት። ኔቤ በቃ አሁን እንሂድ። እህት ቱርካን ይበልጥ ከባድ ሁኔታ ውስጥ እንድትገባ እናድርጋት። እናቴ ልትገባኝ አልቻለችም። ከኔ ጋር በደንብ አውርተናል። አንተም ነግረሃታል። ለምንድን ነው በድንገት ሀሳቧን የቀየረችው? ስለ እሱ አታስቢ የኔ ፍቅር። አክስቴ ደግሞ ስለታመመች ነው ትላለች። አሁን ላይ መድኃኒቷን እየወሰደች አይደለም። የተነጋገርናቸውን ነገሮች ረስታቸው ነው የሚሆነው። ምናልባት እንደዛ ይሆናል፣ ግን ህይወት ነው። አንቺ በምንም ነገር እንድታዝኝ አልፈልግም የኔ ውድ። ስለ ምንም ነገር እንድትጨነቂም አልፈልግም። እሺ? ምክንያቱም አሁን አንቺ ልጃችንን ጸንሰሻል ውዴ። በዚህ መንገድ እንድታውቅ አልፈለግኩም ነበር። ምንም አይደለም ውዴ። ቱርካን፣ አሁን አንቺ ገነትን ሰጥተሽኛል። እሱን ታውቂያለሽ። በጣም ደስተኛ ነኝ። አሁን ደግሞ ልጅ ይኖረናል። ቱርካን፣ እሱን አስበሽዋል? በጣም ደስ ብሎኛል ቱርካን። ምንም ነገር ይሄን እንዲያበላሽብኝ አልፈልግም። እኔ ግን ደስታዬን ለማጣጣም አልቻልኩም። በጭራሽ እንደዚህ አይደለም ያለምኩት። ሁሉም ቤተሰቦቻችን ባሉበት ለመናገር ነበር ያሰብኩት። እሺ፣ እሱንም እናደርጋለን። ግን እናቴ እንደዚህ ሆና እያለች ሶመር፣ እኔ ማላውቀው ከእናቴ ጋር ያላችሁ ጸብ ወይም የሆነ ነገር አለ እንዴ? እናቴ አንተን እያናገረች ያለችበትን መንገድ ለመረዳት አልቻልኩም። ሁሉም ሊስተካከል አልቻለም። አክስትሽ ልክ ናት። እናትሽ በጣም ከባድ የሆነ ህመም ነው የታመመችው። እንዲህ በቶሎ እንድትድን መጠበቅ የለብንም። በጊዜ ሂደት ግን ትድናለች። ተስፋ አደርጋለሁ። እንደዛ እንዲሆን እመኛለሁ። በይ በቃ ወደ ቤት እንሂድ። አይ በጭራሽ ልነግራት አልቻልኩም። አይ ልጄ ላይ እንደዛ ማድረግ አልቻልኩም። ነዛት ሶመር እየማገጠብሽ ነው ብዬ ልነግራት አልቻልኩም። እናት እንዴት ለልጇ እንደዛ ያለውን ነገር ልትነግር ትችላለች? እማዬ አፈቅረዋለሁ ብላኝ እንዴት ነው ያንን ነገር ከልቤ አውጥቼ ልናገር የምችለው? ነዛት ውዴ፣ ምን ነካሽ? ሶመርም ቢሆን ቱርካንን ይወዳታል እና ልጁ ከባድ ሁኔታ ውስጥ እንዳለ ግልጽ ነው። ያቺ ሚኔ ያቺ ሚኔ እባብና እብድ ሴት ናት። ክብር የላትም። ሶመር እንደዛ ያለውና ፍትሄውን ያመጣው ልጁን ለመታደግ ሲል መሆኑ ግልጽ ነው። ልጅቷ በከባድ በሽታ መጠቃቷንና ማሰብ እየተሳናት እንደሆነ አምናለሁ። እና ደግሞ ሶመር ግን እየዋሻ አይመስለኝም። ምን ነካሽ? ደግሞስ ልጅቷ ሳታሳዝንም? እሺ ግን እኔ ምን ላድርግ? ነዛት ልጄ ከሚኔ ጋር አንድ ቤት ውስጥ አብራ መኖሯን ዝም ብዬ ልቀበል? እስቲ አንቺም ለሶመር ትንሽ ጊዜ ስጪው።
የልጁን ሁኔታ በሩ ጋር አላየሽውም እንዴ? ይኸውልሽ ይህን ጉዳይ የሚፈታው ይመስለኛል። ቱርካንን አይጎዳትም እና ደግሞ በእርግጠኝነት ኢፍትሐዊም አይሆንባትም። በጊዜው የቱርካንን ልጅ ታቅፈዋለሽ ውዴ። ደግሞ ለሁላችንም መልካም እድልን ያመጣልናል። ቆይ እንዴት ነው በዚህ ሁኔታ ውስጥ የሚወለደው? ልጇን ባትወልዶ አይሻልም ነዛሃት? እውይ ነስሪን፣ ስለፈጠረሽ አምላክ እንዴት እንደሱ ትያለሽ? እንደዚህ እንደዚህ አልፈልግም። አልገባኝም። ቆይ እንዴት ነው እሱ ሊሆን የሚችለው? ሁሉም ልጅ እኮ ቢሆን የራሱን እድል ይዞ ነው የሚወለደው። በዛ ላይ ሶመር በሆነ ጊዜ በሰራው ስህተት እጅግ በጣም ተጸጽቷል። የልጅ ልጅሽን ልትቀጪው ነው? ስለፈጠረሽ አምላክ እባክሽን የምልሽን ስሚኝ። እነዚህ ልጆች እርስ በርሳቸው ይዋደዳሉ። በእርግጥ እዚህ ነገር ላይ አንቺ ልክ ነሽ ነስሪን፣ ግድ የለሽም። ልጁ በሰላም ቢወለድ ነው የሚሻለው። ለዛም ብዬ ነው ልጅቷን ማስቆም ያልቻልኩት ነዛሃት። ላደርገው አልችልም። የኔ ውድ ስሚኝ፣ ሁሉም ነገር ሰላም ይሆናል። ሁሉም ነገር ሰላም ይሆናል። ጨርሶ ይማርሽ። ወደ ክፍል እሄዳለሁ። ልትወጪ ነው እንዴ? አዎ የሆነ ስራ አለብኝ፣ እሱን አስተካክላለሁ። እሺ እንዳታመሺ። ከቱርካን ጋር ዛሬ ማታ ልንነግራችሁ የምንፈልገው ነገር አለ። ምንድን ነው እሱ? ማታ የምንነግራችሁ ነገር አለ። እባክህ አዲስ ብጥብጥ እንዳትፈጥር በትህትና ጠይቃለሁ። በስተ መጨረሻ ሄደች። ሚኔ ምን እየተካሄደ ነው? ወይዘሮ ሚኔ፣ የእኔ ውድ ነይልኝ። ልትተኛ ነበር፣ ባትወስጃት ጥሩ ነው። ኡፍ የልጄ ጠረን እንዴት እንደናፈቅኝ የኔ ቆንጆ ልጅ፣ የእኔ ትንሽ መልአክ፣ የእኔ ውድ። ፀሐይ እንድትሞቀው ወደ መናፈሻው ይዣት ልውጣ። አይሆንም ወይዘሮ ሚኔ፣ ከዚህ ክፍል ልታስወጫት አትችይም። ወይዘሮ ሩቻን ትናደዳለች። ምን እየተካሄደ ነው? ምንድን ነው ችግሩ? ይኸውልህ አቶ ሶመር፣ በጣም ይቅርታ፣ ልጅቷ እኮ ግን እናቷን ትፈልጋታለች። ግን እኛ አሁን ምን እንደምናደርግ አላውቅም። በቃ እሺ፣ ይዘሻት ሂጂ። በቃ የኔ ቆንጆ። እንዴ ግን አቶ ሶመር፣ ጥበቃ ይሄንን ለእናት ይነግራታል። ከዛ ደግሞ መልሳኔ ነው የምትቆጣው። እኔ እንደፈቀድኩኝ ንገሪያት። በይ አሁን አንቺ ወደ ስራሽ ግቢ። ወደ ፋብሪካው እየሄድሽ ነው እመቤት? አይ ወደ ቺፍትልክ ምግብ ቤት ነው የምንሄደው። አቶ ኦዛር ቢሮ ውስጥ የሚያገኘውን ያንን ምስጢራዊ ከንቲባ ማን እንደሆነ የምናይ ይሆናል። እዛ ነው የምንሄደው። ከረጅም ጊዜ በኋላ እዚህ ስመጣ የመጀመሪያ ጊዜ ነው። በጣም ሁሉም ነገር ተቀያይሯል። በድጋሚ እንኳን ደህና መጣሽ። ታስታውሺዋለሽ አይደል? ጥንታዊ የሰሜን ኮከብ ወደዚህ በብዛት እንመጣ ነበር። ባለቤቱን ሲቀየር ስሙም የቤቱም ድባብ አንድ ላይ ነው የተቀየረው። ግን ትውስታው ሁሌም እንዳለ ይቆያል አይደል? እኔ እንኳን እዚህ የመጣሁት ስለ ትውስታችን ለማውራት አይደለም። አውቃለሁ። ቢሆንም ግን ይህንን ቦታ እንደምትወጂው ስለማውቅ ለዛ ነው የመረጥኩት። እዚሽ ቀን ላይ የደረስኩት በትውስታ አይደለም፣ ከምንም በላይ እውነታን አምኖ በመቀበል ነው። እኔን ለማስደሰት ብለህ የማየውን ነገር ለማድረግ እንዳትሞክር እየለመንኩ ነው። እና ደግሞ ሙስጠፋም ይመጣል ብለህ ነበርኩ። አዎ መንገድ ላይ ይሆናል። ስለዚህ ይመጣል። አቶ ኦዛር፣ ሌላ እንግዳ ትጠብቃለህ ወይስ ምግብና ሌላውም ነገር አንድ ላይ ይቅረብ? እኔ እንኳን ውሃ ይበቃኛል። ይቻላል። የምግብ ዝርዝሩን ስጠንና ከዛ በኋላ እንወስናለን። ለጊዜው ግን እባክህ የእሷን ትእዛዝ ይዘህላት ና። እሺ ጌታዬ።
ቆይ ሙስጠፋ ይምጣና የምንበላውን አንድ ላይ እንመርጣለን። ኦዛር እባክህ ልክ የቤተሰብ ራት እንደምንበላ አይነት አታስመስለው እንጂ አንድ ነገር 10 ደጋግሜ መናገር አልፈልግም። እዚህ የመጣሁት ስለ ሙስጠፋ ስላሰብኩ ብቻ ነው። ስሙ በተደጋጋሚ ስለተቀየረ ነገር እያወራህ ያለውን ነገር እንደገና ለማስተካከል መሞከር አለብህ። እዚህ ያጠራቀምነው ትውስታ ከግድግዳው ጋር ጠፍቷል። በቃ ያለፈው አልፏል። መታጠቢያ ቤት ልሄድ ነው። ትመጫለሽ? አይ አንቺ ሂጂ። የሆነ ነገር ልግዛልሽ? ሰርዳር ያልከው ነገር እውነት ነው አይደል? የምር ግን ዶኑሽ ያጎት ፋቲ ልጅ ናት? እኔን ለማስቆም ብለ ዋሽታ አይደለም አይደል? ዳሪያ ለምንድን ነው የማታምኚኝ? ስታስቢው የዶኑሽን ህይወት የሚያደበላልቅ ነገር ውሸት እንደሆነ እያወቅኩ ዝም ብዬ አወራለሁ? የፈለግሽውን ሰው ማናገር ትችላለሽ። የፈለግሽውንም ጠይቂ። ብቻ ለዶኑሽ አትንገሪያት። አባቴ ሁሉንም ነገር ነግሮኛል። ለማንኛውም አንቺ አይደለሽም እና ዶኑሽም ይህን ማወቅ የለባትም። የዛን ቀን አባት ሊያናግረን ያልፈልገው ለዛ ነው። ምን ያድርግ ብለሽ ነው? ከዶኑሽ ጋር በጥያቄ ስታፋጥጡት ነበር። ፈሪዴ ሞታለች፣ ልጅቷ የት ናት ምናምን ስትሉ ነበር። ምንም ሊነግራችሁ አልቻለም። አጎትሽ ፋቲ የዶኑሽን እናት አስረግዞ አጠፋ። ወደ ጀርመን ሄደ። በሚያሳዝን ሁኔታ እውነታው ይህ ብቻ ነው ዳሪያ። የኔ ውድ ዶኑሽ ይህን ካወቀች ከኔ በላይ ትጎዳለች። እንዳታደርጊው። ዳግመኛ ይህን ርዕስ እንዳታነሹ። ዶኑሽ በሆነ መንገድ እንድትረሳው አድርጊያት። ይህንን ርዕስ ዝጊው በቃ። እርቦሻል? የሚበላ ነገር ትፈልጊያለሽ? አያይ አራበኝም፣ ግን እናንተ ከራባችሁ የሆነ ነገር እንቀምሳለን። ፊትሽ እንደሱ አታድርጊው። ራሴን አላጠፋ። ዳሪያ ማጽናኛሽ ራሱ ስለሞት ነው። ይቅርታ አድርጊልኝ። እሺ የኔ ውደት ስለ እህቷ ታስባለች። በጣም ታሳዝናለች። እሷ ላይ እንደዛ እንደማታደርግ ተናግራለች። የኔ ዳሪያ ተመልከት፣ መቀለዱላ ጀመረች። በይ እንግዲህ እኔንም አሁን አመስግኝኝ። የእውነት ልክ ነህ ሰርዳር። ቆይ አንተ ባትኖር ኖሮ ይችን እብድ ልጅ እንዴት አድርጌ ነበር የምቆጣጠራት? ሰርዳር በጣም አመሰግናለሁ። ስሚ፣ እዚህ ጋር የማይተው ልብ ነው የጣለው። ምን ሆናችሁ ነው ብቻችሁ የምትታቃቀፉት? ነይ ዳሪያ፣ አንቺም ወደዚህ ነይ። ሄሎ። አቤት ቱርካን እህቴ። ሄሎ ሰርዳር፣ ምን አደረግ? እየተመለሳችሁ ነው? መንገድ ላይ ነን፣ እየተመለስን ነው። ሴቶቹ ከኔ ጋር ናቸው። ምንም ችግር የለውም። የሀካን ችግር ምን እንደሆነ ለማጣራት ትችላለህ? ለምንድን ነው ለዳሪያ ያልደወለላት? ሀካን ሄዷል። የለም እህት ቱርካን፣ እናቱ እቃውን ከቤቱ እያወጣች ነው። ምን እያልክ ነው? ምንም ነገር ሳይል መጥፋት ምን የሚሉት ነገር ነው? ዳሪያ ለዚህ ነው ያዘነችው። ስልኩን ስጣላ ናግራት። እንኪ ውድ እህቴ። የኔ ውድ፣ የኔ ቆንጆ እህት፣ አትዘኝ። በቃ ቤት ስትመለሽ እናውራለን። እሺ? ኡፍ እህቴ፣ አትዘኝ ብሎ ለመናገርማ ቀላል። ተረድቼሻለሁ፣ ግን የምናደርገው ነገር የለም። በቃ በፍጥነት ወደ ቤት ነኝ። እማዬ አሁንም አልዳነችም፣ ደስተኛም አይደለችም። ስትመጪ በደንብ እናውራለን። እሺ? እሺ፣ እንገናኛለን። እሺ ውዴ፣ ሁለታችሁንም ስሚያችኋለሁ። እነዚህ ምንድን ናቸው አይላ? ወይዘሮ ቱርካን፣ ሁሉም ያንቺ ናቸው። እሺ፣ ግን እኔ ምንም አይነት ነገር አላዘዝኩም። አንቺ ባታዥም ባልሽ በአንቺ የምትካሰቦልሽ ነው። ሶመር። ቆየ ምን ሶመር ነው? ወደድሽው? ግን ይህንን ለመምረጥ በጣም ለፍቻለሁ። አመሰግናለሁ፣ ግን እንደዚህ አይነት ነገር አስፈላጊ አይደለም። ማታ ለቤተሰብ ራት ዝግጅታችን ነው። የቤተሰብ ራት ስትል ምን ማለት ነው ሶመር? ይህንን ደስታችንን ዛሬ ማታ ለቤተሰቦቻችን ማጋራት እፈልጋለሁ። ጥሩ አስበሃል። የኔ ፍቅር፣ ለአንቺ ስል ምርጥ የተባለውን ነገር ሁሉ አደርጋለሁ።
በፍጹም ደስታ እንዲርቅሽ አልፈልግም። በዛ ላይ ደግሞ አሁን 3 ልንሆን ነው። ልጃችን ደስተኛ እንዲሆን አንቺም ሁሌ ደስተኛ እንድትሆኝ ይፈልጋለሁ። በዓለም ላይ ምርጧ እናት ትሆኛለሽ። አንተም የዓለማችን ምርጡ አባት ትሆናለህ። ምንም ነገር ደስታችንን እንደማያጠፋው ተስፋ አደርጋለሁ። አክስቴ ልጅ ለመውለድ እድሉ አልነበራትም። ለረጅም ዓመት እናት ለመሆን እጅግ በጣም ስትጥር ነበር። ሁሌም ታውቃለህ፣ ያው ልጅ ማለት ለቤተሰቡ ልክ በክረምት ወር እንዳለ አፈር ነው ትላለች። በድጋሚ ቤተሰቡ እንዲያብብ እንዲለመልም ያደርግ፣ ያነቃቀዋል፣ ያስደስተዋል። የእድልና የደስታ ምንጭ ነው ትል ነበር። እንዴት ያለ ጥሩ አባባል ነው! መልካም እድል ያመጣልናል። በጣም አፈቅርሻለሁ። እኔም በጣም አፈቅራለሁ። ውድ ኪራዝ፣ እናትሽ ቀዝቃዛ ውሃ ውስጥ እየተነከረች ዘና ማለት መብቷ ነው። ምን ታስቢያለሽ? እዛ ጋ ወደዛ እንሂድ አይደል? አንቺ እዚህ ጋር ቁጭ ብለሽ ፀሐይ እየሞቅሽ ጠብቂኝ። ከዛ እናትሽ ዋና ልብሷን ለብሳ ቶሎ ትመለሳለች። እስኪ ዙሪና እንየው። እንዴት ነኝ? ራሴን አደንቀዋለሁ። በቀሚሱ ነው እንደሱ እያልከለው? ለሁለቱም ልቤ በቃ ለሕይወቱ ፍቅርን መርጧል። ከዚህ በኋላ ብንለምደው ይሻላል። በቃ ሶመር፣ እንደ እናቴ አይነት እናት መሆን ይመስላል? ሶመር፣ በዓለም ላይ ከባዱ ሥራ እናትነት ነው ይላሉ ታውቃለህ? ለልጄ በቂ የማልሆንና የሚገባውን ነገር በሙሉ አልሰጠውም ብዬ እፈራለሁ። ግር የሚል ስሜት ነው። ሶመር፣ እየሰማሁሽ ነው ውዴ፣ እየሰማሁሽ ነው። እያልኩ ያለሁት እንደ እናቴ አይነት እናት ሆናለሁ ወይ ነው ያልኩ። ልክ እንደ እሷ ልጆቿን በፍቅር የምትጠልፍ፣ ቁስላቸውን በስሜት የምታክምና ደስታቸውን በየቀኑ የምትጨምር እናቴ ትንሽ ችክ እንዳለች አውቃለሁ፣ ግን የሆነ ነገር ላይ ችክ ብላለች። ግን የምትረጋጋ ይመስላል። ልደውልላት እንዴ? ደውይላት ውዴ፣ ደውይላት። ጥሩ ይሆናል። ልደውልላት። የኔ ውድ እታች ወርጃለሁ። አንቺ ዘና ብለሽ አናግሪያት። እሺ። ሄሎ አክስቴ፣ እማዬ እንዴት ናት? ምን እያደረግሽ ነው? ምን እያደረግሽ ያለሽ ነው የሚመስልሽ? እብድ ነሽ እንዴ? ልጅቷን እንዴ ብቻዋን ትተያታለሽ? ሶመር፣ ቤት ውስጥ እኮ ነን። ምን ሊፈጠር ይችላል? ፀሐይዋ ሳትጠልቅ በፊት ለመዋኘት ፈልጌ ነው። ልጅቷን ብቻዋን ስለ ተወሻት እኮ ነው ካልጋ ላይ ወድቃ ልትሞት የነበረው። ሚኔ፣ ለምንድን ነው የማትጠነቀቂው? እንደዚህ መደላቀቅ ምንድን ነው? እስቲ ራስሽን ተመልከች። ምን ለማድረግ እየሞከርሽ ነው? ታመሽ ከሆነ ንገሪኝ፣ ወደ ሆስፒታል አስገባሻለሁ።
ግን ልጄ እንደዚህ ልትጫወችባት አይገባም። ሶመር እሺ በቃ አታካብድ። ምን ልታደርግ ነው? አንተም ልክ እንደ እናትህ ልታደርግ ነው? ልጄን ቤት ውስጥ እኔን ደግሞ ሆስፒታል ልታስገባን ነው? የእውነት ግን እያደረግሽ ያለሽውን ነገር አታውቂውም አይደል? እሺ ይቅርታ አድርግልኝ። ትንሽ ራሴን ማዝናናት ፈልጌ ነው። አሁን ኪራዝን ስጠኝ። ሶመር ልጄ ልትመልስልኝ ትችላለህ? አይላ! ሶመር እባክህ! አይላ! እባክህ ሶመር፣ ትንሽ ከልጄ ጋር ጊዜ ላሳልፍ። አቤት አቶ ሶመር። ሶመር እባክህ! ስሚኝ፣ ከዚህ እንዳትሄጂ። ትንሽ ቆይተው ወደ ውስጥ ይገባሉ። እንደሱ ብትይም አክስቴ፣ ግን ሀሳቤ እሷ ላይ ነው ያለው። እናቴ የምራሁን ደህና ናት አይደል? ደህና ናት ውዴ፣ ደህና ናት። እንደዛ እየተናገረች ያለችው ያው ስለታመመች ነው። ለእኔ እስኪመሽ ድረስ ብዙ ነገር እየነገረችኝ ነበር። መድኃኒቱን ሰጥተሻታል ግን? አዎ ሰጥቻታለሁ። አሁን እረፍት እያደረገች ነው። ደህና ትሆናለች። ተናዳብኛለች አይደል? አይ ቱርካን፣ ለምን ብላን የተናደደችብሽ ልጄ? አሁን ተረጋግታለች። ይኸውልሽ፣ በአንቺ ላይ የተናዳብሽ ልትቀየር ትችላለች። ምንም አታስቢ እሺ ውዴ። ቱርካን፣ ምድጃው ላይ ምግብ ጥጃለሁና እያረረ ነው። ደውልሻለሁ ውዴ። በደህና ሁኚ። አምላኬ ሆይ፣ አምላኬ ሆይ፣ ወይኔ እውነትም አረረ። አይ 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 ቱርካን ነበረች? እሷን ያወራሽ? አዎ እሷ ነበረች። እንደዛ ተታይ ስለሄደች አዝናን የደወለችው። አዎ እርግጥ ነው። ማለቴ እኔም በጣም ከልብ ያዝኛለሁ። እርጉዝ ነኝ ብላን ሄደችው። ስንት ሳምንቷ ይሆን? ጾታውስ ይታወቃል? ምንም ነገር አልነገረችኝም። የኔ ውድ፣ አሁን እሱ በጭራሽ ይሄን ያህል አያሳስብሽ። ራስሽን ካረጋጋሽ በኋላ ከቱርካን ጋር በስነ ስርዓት ታወሪያለሽ እና ደግሞ ነስሪን እያብረሻት ማኪን ቤት ትሄጃለሽ። ነዛት፣ ለአቶ ኡዛር ልደውልለት እንዴ? እንዴት እንደዚህ ያለው ነገር እንዲፈጠር ትፈቅዳለህ? ልበለው? ምን ታስቢያለሽ? አይ ምንም ነገር አትበይው ባክሽን። ለወንድሜ ነግረውና ከዛ ነገር ሁሉ ይደበላለቃል። ይቅርብሽ ባክሽን። አይ ይሄንን ጉዳይ ሳዲቅ ሳይሰማ በፊት እንደምንፈታው ነግረዋለሁ። በፈጠረ አምላክ ቱርካንን የምትወዳት ከሆነ እባክህ የሆነ ነገር አድርግ እለዋለሁ። ወይ ነስሪን፣ አቶ ኡዛር ምን ማድረግ ይችላል? ወይዘሮ ሩቻን ራሱ ያቺ ሚኔን ምንም ልታደርጋት አልቻለችም። ባይሆን ኖሮ እንዳትሆን አትፈቅድላትም ነበር። ስሚያውን፣ እሱን እርሺውን የሆነ ነገር ልንገርሽ እባክሽን። ቱርካንን ደስተኛ አድርጊያት። ይህ የመጀመሪያ እርግዝናዋ ነው። በጣም ጠንቃቃ መሆን አለብን። የምትበሳጭና የምታዝን ከሆነ ልጁ በሕይወት ለመቆየት ይቸገራል። የሆነ ነገር ይፈጠርና ከዛ በኋላ እኛም እናዝናለን። ከዚህ በፊት ልጅ እንዴት እንዳጣው አንቺን በደንብ አድርገሽ ታውቂዋለሽ። እና ደግሞ ከዛ በኋላ ሊሆንልኝ አልቻለም። እሱንም ታውቂያለሽ። ሁልጊዜ የሚጸጽተኝ እሱ ነው። ሁልጊዜ ይህንን ነገር ሳስበው ውስጤ በሐዘን ይደማል። እሺ አሁን ስላለፈው ነገር አስበሽ ራስሽን አታሳዝኝ። በቃ አትዘኝ እሺ ነዛት። ስሚ፣ አንድ ነገር ልጠይቅሽ። ስለ ቱርካን እርግዝና አሁን ለሳዲቅ አንንገረው እሺ? ጊዜ መውሰድ አለብን። የዚች የሚኔ ጉዳይ ከተፈታ በኋላ እንነግረዋለን። እሺ እሺ። ሙስጠፋ አይመጣም አይደል? ምሳ እንድንበላ በልጄ ተጠቅመ ጠራኸኝ። የሚገርመው ይሄ እውነት መስሎኝ ነበር። አንተን ማመኔ የእኔ ጥፋት ነው። አምኜ እዚህ ድረስ መጣሁ። ሲቪላይ አታልየሽ እኮ አይደለም። ሙስጠፋ ይመጣል። እመኝኝ። እባክሽ ልትቀመጭ ትችያለሽ? እባክሽ። እሺ እሺ፣ ያውቃለሁ። እኔን እኮ በፊትም ቢሆን አታምነኝ። ለምን ብዬ ነው ማምነህ? ህይወቴን፣ ወጣትነቴን፣ ተስፋዬን፣ ህልሜን፣ ሁሉ ነገሬን አጥቻለሁ። ይሄ ሁሉ የሆነው አንተን በማመኔ ነው። ከዓመታት በፊት በአንድ ቃል ተማምና ህይወቷን ትታ የነበረችው ሴት አሁን ከፊት ለፊት የተቀመጠችው ሴት አይደለችም። ይህንን ልታውቅና ልትረዳ ይገባል ኡዛር። አውቃለሁ። በእኔ አሁንም ድረስ እንደተናደድሽብኝ ይገባኛል።
እናም ልክ ነሽ። ግን ይኸውልሽ ሲቪ ላይ በጣም ጥሬያለሁ። ሕይወቴን ካስተካከልኩ በኋላ አንቺን ለማግኘት በጣም ሞክሬያለሁ። ኦዛር እባክህ ከዚህ በላይ ምንም አታውራ። እኔም ለመስማት አልፈልግም። ልጄን አንተ ጋር ስለምታኖረውና ስራ ስለሰጠኸው ብቻ ከእኔ ጋር ያለህን ግንኙነት ለማስተካከል መሞከር በጭራሽ አትችልም። ተራ ድክመት ነው የሚሆነው፣ እመነኝ። በእርግጥ ከሙስጠፋ ጋር እንድንታረቅ ለማድረግ አባትነት እሱ ያለውን ቂምና ንዴት የእውነት ከልቡ ሊያጠፋው ይችላል። ለሙስጠፋ ደውልለት። እየሰማኸኝ ነው አይደል ሙስጠፋ? የማይመጣ ከሆነ እኔ መሄድ ይኖርብኛል። በቃ እሺ፣ እደውልለታለሁ። እባክህን። ሲቪ ላይ እየደወልኩለት እኮ ነው። ምን እያደረግሽ ነው? መታጠቢያ ቤት። አምላኬ ብርታቱንና ጥንካሬውን ስጠኝ። እንኳን ደህና መጣሽ ውዴ። ዶኑሽ የት ናት? ዶኑሽ የት ናት? እሺ አቶ ኦዛር፣ በቃ ነገ ጠብቀሃለሁ። መልካም ቀን። መልካም ቀን ይሁንልህ። ዶኑሽ የት ናት ልጄ? መጻሕፍት ቤት ናት። እዛ እንድትቆይ ስለፈለጉ ወደዚህ ቶሎ አትመጣም። ለምን? ብቻሽን ላዋራሽ እፈልጋለሁ። እንኳን ደህና መጣሽ እመቤት። የምትጠብቂው ሰው አለ እንዴ? አይ የቤታችሁን አገልግሎት ለማየት ነው የመጣሁት። ምግብ ቤቱንና የምግብ ዝርዝራችሁን ለማየት ነው። ምናልባት እሱን ማየት የሚችል ከሆነ እሺ፣ አመጣልሻለሁ። እስከዛው ሻይ ላቅርብልሽ። እባክሽን ግቢና ረፍ በይ። እሺ፣ እባክህ እባክሽን። እንኳን ደህና መጣ ልጄ። የእውነት በጣም የሚያምር ቦታ ነው። ከአንተ ጋር አንድ ማዕድ የምንቋደስባቸው ጊዜያቶች በጣም ብዙ ነው የሚሆኑት አይደል? ማለቴ እንደ አባትና ልጅ። ብዙ ጊዜ እኔ እዛ ጋር እቀመጥ ነበር ታውቃለህ። ያው በፊት ማለቴ ነው። እንግዲያውስ የሆነ የሚበላ ነገር እንዘዛ። አስተናጋጅ፣ ልጄ በጣም ናፍቀኝ ነበር። ስለፈጠረሽ ለምንድን ነው የመጣሽው ብዬ ብጠይቅሽ ለአንተ ስል ብለሽ ልትመልሽልኝ ነው አይደል?
ግን በከንቱ ነው የመጣሽው። ወደ ቤትሽ ተመለሽ። ወደ ኢዝሚር ሂጂ። አብረን እንሂድ እንጂ ልጄ። አይ እሱን እንኳን ብትረሹ ይሻላል። ያንን እንግዳ ሰውዬ አባት እንዲሆነኝ ይዘሽው ከመምጣትሽ በፊት እሱን ማሰብ ነበረብሽ። ሙስጠፋ በቃ ተው እያልኩ ነው ልጄ። እባክህ ስሜትን አረጋጋና ይህንን ጉዳይ በእርጋታ እናውራበት። ተቀመጥ ሙስጠፋ፣ እየለመንኩ ነው። ሙስጠፋ እባክህ ተቀመጥ። ይኸውልህ ምን መሰለ ሙስጠፋ፣ እናቴ መጣችሁ ላንተ ብላ ነው። ስለዚህ ከዚህ በላይ ባትጎዳት ጥሩ ይመስለኛል። እና ደግሞ በመሃላችሁ ያለውን ችግር በጋራ ሲጀመር የእኛ ችግር አንተን አይመለከትህም፣ ምንም አያገባህም። ለምንድን ነው እዚህ ሰውዬ ጋር የመጣሽው? ባለትዳር ሆነሽ ከዚህ ሰውዬ ጋር አንድ ጠረጴዛ ላይ ስትቀመጭስ ምንም አታፍሪም? አሁን መስመርህን እያለፍክ ነው። ኦዛር ኮርማን፣ ወይዘሮ ሩቻን ሴትየዋ እዚህ እንዳለች ታውቃለች? ማለቴ ከከንቲባው ጋር የምሳ ቀጠሮ እንዳለህ ነው የምታውቀው አይደል? ሙስጠፋ ልጄ እውነቷን መስመር አልፈሃል። በቃ ይበቃሃል። እሺ ችግር የለውም፣ እኔን አታክብረኝ፣ ግን እናትህን ማክበር አለብህ። እባክህ፣ እኔ አባትህ እየለመንኩ ነው፣ ተረዳት። እናቴን እንዴት ማክበር እንዳለብኝ ከአንተ ልማር ነው? ልጄ አንተን ጎድቻለሁ። በጣም እንደ ጉዳዩ አውቃለሁ። ምን ያህል እየተሰቃየ እንደሆነ እንደ ተረበሽክ የማልረዳ ይመስላል እንዴ? ግን አንተ ላይ ተስፋ አልቆርጥም። አትጠብቅ። አብረን ችግር ላይ ያለን ከራሳችን ውጭ ማንም የለንም ነበር። እምባዬን ታብሰው የነበርከው አንተ ነህ ልጄ። አሁን ግን ጀርባህን አዙረህብኛል። እባክህ ከልቤ ልለምን። እንደ ተናደድክብኝ አውቃለሁ። ስለዚህ ትንሽ አስብ፣ ሐሳብህን ሰብስብ። ግን ከዛ ወደ ቤት ተመለስ። በድጋሚ እናትና ልጅ እንሁን። እርስ በርሳችን ቁስላችንን እንሻረው። ጨርሽ። እንደዛ ከሆነ የተወሰኑ ቃላትን ልንገርሽ። ከአሁን በኋላ እኔ የለውም። ወደ ቤትሽ በሰላም ተመለሽ። ይኸውልሽ እኔ እንዳንቺ ሳላንዛዛ ባጭሩ ነው የነገርኩሽ። ሙስጠፋ ይህንን ሙስጠፋ ተብዬ የማስወግድበትን መንገድ በአፋጣኝ መፈለግ አለብኝ። እንሂድ። ሲቪላይ ችግር የለውም። እሺ እባክሽ እየለመንኩሽ ነው። ይህንን ጉዳይ ለእኔ ታይልኝ። ይህንን ችግር እኔ እፈተዋለሁ። እሺ ለማንኛውም ትንሽ ጊዜ ስጭው። ሲቪላይ ዳሪያ ምን እያደረግሽ ነው ልጄ? ምንድን ነው የምትፈልጊው? ሚስጥር ማስቀመጫ ሳጥናችሁን። የምን ሚስጥር ነው? ቤቱን አመሰቃቀልሽው እኮ። አገኘሁት። ውስጡ ሁሉም ነገር አለ። ልከፍቺው ትችያለሽ? በዚህ ምን ልታደርጊ ነው? አስቀምጪው። እማዬ ክፈችልኝ እባክሽ። ውስጡ ላይ ፎቶዎችና መረጃዎች እንዳሉ አውቃለሁ። ከዱኑሽ ጋር ልጅ ሳለን ልንከፍተው ስንሞክር ተናደሽብን ነበር። ከዛ ደበቅሽው። ዳሪያ የማይመስል ነገር አትዘላብጂ። ሴትዮዋ ገና በስርዓቱ እንኳን አላገገመችም። ጭንቅላቷን አታወዘጋግቢባት። አቁሚ፣ ነግሬሻለሁ ዳሪያ። አዎ እውነታውን ለማወቅ እፈልጋለሁ። ንገሪኝ፣ ስለ ፋቲ ካላንደር ልጅ ንገሪኝ። ከአባቷ ነጥቅሽ የወሰድሻት ልጅ ማናት? ቱ የማይረባ ወራዳ። እሱ ነው ይህንን የነገረሽ? አዎ። እና እኔ ልጁ ነኝ? ምን? ይሄ ሰውዬ ዝም ብሎ እንደዋሸ ነው። በቃ ሁሉም ነገር ሰከን ሲል ድብልቅልቁን ሊያወጣው ይሞክራል። እውነት እሱ ወንድሜ ብዬ ለመጥራት እያፈርኩኝ ነው። አሁንስ በቃ ይበቃኛል፣ በቃኝ። ነዛት በቃ ሚስጥሮች ለዚህ በሽታ እንደዳረጉሽ አውቃለሁ። አንቺን ብቻ ሳይሆን እኔንም ጎድቶኛል። ስለዚህ ነገር ካወቅኩ ጀምሮ በስርዓቱ ምግብ መብላትም ሆነ መተኛት አልቻልኩም። ሁሉንም ነገር እንደረሳሽ የሰማሁለት ደግሞ እርዳታ ቢስነትን የተሰማኝ።
ፊት ለፊትሽ መጥቼ ለምኜሻለሁ። እውነታው እንድትነግሪኝ ተማጽኜሻለሁ። እኔ ለማንም አልተናገርኩም። ችግሬን ለማካፈል አልቻልኩም። በይ አሁን ንገሪኝ፣ እውነቱን ንገሪኝ እማዬ። ነዛት፣ ግድ የለም ብቻችንን ተይን እንጂ። እሺ ውዴ፣ እሺ። ነይ ነይ፣ እዚህ ጋር ተቀመጭ። ተቀመጭ ተቀመጭ። ምንድን ያለሽ ንገሪኝ። ነገርኩሽ እኮ አባቴ እንደሆነ ነገረኝ። የእናቴ ስም ፌሪዴ ነው። እኔ እንደተገላገለች ህይወቷ አለፈ እና እናንተ ከሱ እጅ ነጥቃችሁ ልጃችሁ አደረጋችሁ። ፌሪዴ ይቺ ናት። አስተማሪ ነበረች። ከኔ በእድሜ የምታንስ እንደ እህት የሆነች ጓደኛዬ ነበረች። ቤተሰቦቿ እንድትማር አልፈቀዱላትም። ለመማር ስትል ጠፋች። እኔ በብዙ ነገር ረድቻታለሁ። ለመርዳትም ሞክሬያለሁ እና እንደ እህቷ ሆንኩላት። ከፋቲ ፍቅር ያዛት። ያንን ፍቅር ለመከላከል አልቻልኩም ነበር፣ ግን የሚሆነውን ነገር አውቅ ነበር። ፋቲ ሁሌም አንድ አይነት ነው። የዛኔም እንዲሁ ግድ የለሽ ሰው ነበር። ከዛ ፌሪዴ ያረገዘች። ፋቲ ደግሞ ወደ ጀርመን ጠፋ። በእርግዝናዋ መሃል ካንሰር ተገኘባት። ባሰባት። ከዛ በኋላ ልጅቷን ለእኔ አደራ ሰጠችኝና ከዛ በኋላ ሞተች። ልጇን አንቺ ወሰድሻት? አዎ ሞተች። ከዛ የልጅቷን መጠሪያ ዶኑሽ ብለን ስም አወጣንላት። እኔ በወቅቱ አንቺን አርግዤ ነበር።